السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين سلساس من تنيا درساتنا النوم يلن بترأس باب بر الوالدين وصيلة الأرحام بميلو رأسرنا لولاجوج ملكا موال النازم دنا مقتلن يمين ملكات رأسر زاري من النسابة حديث وعن عبد الله بن عمرو بن العاص رضي الله عنهما كعبد الله بن عمرو تيزو الله يودد الله تشونا ساتشونا ما باتاتشونا قال أقبل رجل إلى نبي الله صلى الله عليه وسلم. أقبل رجل عند سو متى ورساتشو متى ودى النبي صلى الله عليه وسلم فقال كزام مالاتشو أبايعك قال قابها له لأنتك قال كده نقابها له وعلى الهجرة والجهاد بهجرانا بجهاد الله لله بيي بمستدد عندهم لله بيي بمفالم لجهاد قال كده نقابها له لمن علما بمن نشاء أبتغي الأجر أجر بمكجل من الله تعالى كف كالو الله أجر من دان شلمات بمعسل. قال بزهن جزي النبي صلى الله عليه وسلم دهالو فهل لك لن تلهن من والديك كولاجوجه أحد حي عندكم بهوتي ألا وياه. قال نعم أولاتهم بل كلاهما عندهم هلتم بهوت ألو على. قال بزهن جزي ملك تنيو صلى الله عليه وسلم من دهالو فابتغي الأجر انقريوس أجر فلق من الله تعالى فتبتغي الأجر أجر تفلق لهن من الله تعالى كلاك الله. قال نعم أولا. قال بزهن جزي دهالو فارجع إلى والديك ودولا جوجه تملس انقريو فأحسن أسمر صحبتهما كالنسوغار ياللهن قرنيت أسامر. متفق عليه بخاري مسلم يتسمى بتزقبانه. وهذا زلا يسفروا لفظ مسلم يا إمام مسلم زقبا قالنا يرحمك الله. وفي رواية لهما بل لا ينسو زقبا مالتم يا بخاري يا مسلم جاء رجل عند سومت أن فاستأذنه فقد أيقاቸው لمن علامة في الجهاد لجهاد لزمت. فقال بزهن ጊዜ እንዲህ አሉት أحي والداك ወላጆችህ ሕያው ናቸው በህይወት አሉን? قال نعم አዋላቸው. قال በዚህን ጊዜ ምን አሉት ففيهما فجاهد በእነሱ ላይ ጂሃድ አድርግ እንግዲህ አሉ። እነሱም በማገልገል ጂሃድ አለ ብለው ጠቆሙት። طيب በዚህ ሐዲስ ውስጥ ያለው መልእክት ግልጽ ነው። የተጠቀሰው ሰውዬ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት ለሂጅራና ለጂሃድ ቃል ኪዳን ካንተ ጋር መግባት እፈልጋለሁ አለ። ሂጅራ ለአላህ ብሎ ከኩፍር አገር ወይም ከአመጽ አገር ወደ ኢማን አገር ወይም ወደ ተሻለ አካባቢ መሰደድ ነው። ወይም ከኩፍር አገር ወደ ኩፍር አገርም ሊሆን ይችላል። ዲንን በስርዓት በነጻነት ለማንጸባረቅ ባሉበት ቦታ የማይመች ከሆነ ሌላ ቦታ የተሻለ ድባብ ካለ የሙስሊም ሀገር እንኳን ባይሆን ሰዎች ሊሰደዱ ይችላሉ። ልክ ሰሃቦች ወደ ሐበሻ እንደተሰደዱት ወደ ሐበሻ ሲሰደዱ ሰሃቦች ሐበሻ የኢስላም ሀገር ሆነ አይደለም። መካ በሰዓቱ የኩፍር ሀገር ነች። ከኩፍር ሀገር ወደ ኩፍር ሀገር ነው የተሰደዱት። ልዩነቱ ምንድነው? መካ ላይ ዲናቸውን በአግባቡ በነጻነት ማንጸባረቅ አልቻሉም። ሐበሻ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ሰዎች የማይበደሉበት ንጉስ አለ ነው ያሉት። በነጻነት እምነታቸውን ማንጸባረቅ ስለሚችሉ ወደዛ እንዲሰደዱ አመላክተዋቸዋል። ስለዚህ ሂጅራ ዲንን በማሰብ የገዛ ሀገርን ጥሎ መሰደድ በእስላም ያለው ዋጋ በጣም ልዩ ነው። የተለየ ከፍ ያለ ደረጃ ነው ያለው። ሂጅራ
እስከ ቂያማ ድረስ የሚቀጥል ነው። ፋይሉ የተዘጋ አይደለም። በተመሳሳይ እምነታቸውን ባሉበት ማንጸባረቅ ያልቻሉ ሰዎች ወይም ይችላሉ ግን ያሉበት አካባቢ ፈሳድ የበዛበት ሆኖ ለምሳሌ ለራሳቸው ሊሆን ይችላል ወይ ለልጆቻቸው የከፋ ነው ለተርቢያ የሆነም ጉዳት ያመጣል ብለው ከሰጉ ወደ ተሻለ ቦታ ሊሰደዱ ይችላሉ እና ለሂጅራ ቃል ኪዳን ገባለሁ ካንተ ጋር ወልጂሃድ ሌላኛው ደግሞ ጂሃድ ነው ለአላህ ብሎ መፋለም ለዲን ብሎ መዝመት ይሄም የኢስላም ክብር የሚከበርበት ትልቅ ጫፍ የደረሰ ቁንጮ የሆነ ዒባዳ ነው ለነዚህ ለሁለቱ በጂሃድ ህይወትን መሰዋት አለ በሂጅራ እትብት የተቀበረበትን ኑሮ ያደላደሉበትን ሀገር ጥሎ መውጣት አለ ትልቅ ቁርጠኛ ውሳኔ ይፈልጋል ሁለቱም ለነዚህ ሁለት ነገሮች ቃል ልገባ ካንተ ጋር ሙባይዓ ልገባን የመጣሁት እያላቸው ነው ለምን أبتغي الأجر من الله تعالى كالله أجر بمفلك ሌላ ገፊ ምክንያት ኖሮ አይደለም የምፈልገው አኺራን ነው ከጌታዬ ሽልማቱን በማሰብ ነው ሲላቸው فهل لك من والديك أحد حي ከወላጆችህ በህይወት ያለ አለ ወይ ብለው ጠየቁ አው እንዲያውም ሁለቱም አሉ በህይወት እንግዲያውስ አጅር ነው ወይ የፈለከው ከአላህ አጅር ፈልገህ ነው የመጣኸው አው አላቸው فرجع إلى والديك فأحسن صحبتهما ወደ ወላጆችህ ተመልሰህ ከነሱ ጋር ያለህን ትስስር አጠንክር አሳምር በጂሃድ የምታልመውን በሂጅራ የምታስበውን አጅር በዚህ ታገኛለህ እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ጂሃድን ትቶ ሂጅራን ትቶ ወላጆችን በማገልገል ላይ መሰማራት የሂጅራና የጂሃድ ምትክ ሆኖ ነው የተጠቀሰው በተለያዩ ኸይር ስራዎች ላይ የሚሰማሩ አካላት በተመሳሳይ የሥራውን ትልቅነት ብቻውን ነጥለው መምዘዝ የለባቸው ከነሱ ካሉበት ሁኔታ አንፃር የሚበልጠው ሌላ ሊሆን ይችላል ወላጆቻቸው የበለጠ የነሱን ድጋፍ የሚፈልጉ ከሆነ ዒልም ፍለጋ አገር አቋርጠው ከሚሄዱ ከወላጆቻቸው አጠገብ ቢሆኑ የተሻለ ይሆናል ድጋፋቸው የሚያስፈልጋቸው ከሆነ ካልሆነ ባይፈቅዱም ሊሰደዱ ይችላሉ እንደ ሁኔታው ዒልም ፍለጋ ሊወጡ ይችላሉ ወደዚሁ ስንመለስ ነብዩ ሰለላሁ ዐለይሂ ወሰለም ለወላጅ መልካም መዋል ወላጅን ማገልገል ያለውን ደረጃ እጅግ አጉልቶ የሚያሳይ መልእክት እያስተላለፉ ነው ከሂጅራ ከጂሃድ በላይ አጉልተው እያሳዩት ነው በሂጅራና በጂሃድ የሚገኘው አጅር በዚሁ እንደሚገኝ ይበልጥ ቅድሚያ ሊሰጠው እንደሚገባም እያሳሰቡ ነው ያሉት በሌላኛው ዘገባ ላይ የተጠቆመው ለጂሃድ ፈቃድ ጠየቃቸው ወላጆች በህይወት አሉ ብለው ጠየቁ አዎ ሲላቸው በእነሱ ላይ ጂሃድ አድርጋሉ ስለዚህ ለወላጆች ማገልገል መልካም መዋል ራሱን የቻለ የጂሃድ ዘርፍ እንደሆነ መታወቅ አለበት ይህን ያስተዋለ ሰው ወላጆችን ላለማስከፋት ወላጆችን በመልካም ከጎናቸው ለመሆን ይጥራል ጂሃድ ላይ እንዳለም ያስባል ሂጅራ ላይ እንዳለም ያስባል ማለት ነው طيب ወደ ቀጣዩ ሐዲስ እናልፋለን وعنه عن النبي صلى الله عليه وسلم قال አሁንም ከዓብድ ላህ ብን ዐምር ተይዘው እሳቸው ከነቢያችን ይዘው እንዲህ ብለዋል አሉ ليس الواصل بالمكافئ ليس አይደለም الواصل ቀጣይ ዝምድናን ቀጣይ አይደለም بالمكافئ ውለታን መላሽ የሆነ ሰው ለተደረገለት አምሳያውን የሚመልስ ሰው ይሄ አይደለም ዝምድናን የሚቀጥል ዝምድናን ዋጋ የሚሰጥ የሚባለው ولكن الواصل ይልቁንም ዝምድናን ቀጣይ የሚባለው الذي ያነው اذا قطعت رحمه ዘመዶቹ ሲቆርጡት ዝምድናውን ወሰለሃ የሚቀጥላት የሆነ ዝምድናው ስትቋረጥ የሚቀጥላት የሆነ ነው رواه البخاري ቡኻሪ የዘገቡት ነው وقطعت የሚለው ቃል እዚህ ውስጥ بفتح القاف والطاء طاء በሚል ነው በቆረጡ ጊዜ رحمه ዘመዶቹ ዝምድናውን በቆረጡ ጊዜ بفتح القاف والطاء ورحمه የሚለው አነባበቡ مرفوع በضمه ነው በرفع ነው የመጣው ምን ለመጠቆም ነው የፈለጉት በሌላ ዘገባ ላይ إذا قطعت رحمه በሚል ቡኻሪ ዘገባ መጥቷል
ሌላ ዘገባ ላይ ኢዛ ቀጠዕተ ስትቆርጥ ረሒመሁ ዝምድናውን ስትቆርጥ የሚቀጥል የሆነ ሰው ነው ዝምድና ቀጣይ ማለት ወይም ኢዛ ቁጢዐት ረሒመሁ በሚልም መጥቷል ኢዛ ቁጢዐት በተቆረጠች ጊዜ ረሒመሁ ዝምድናው በተቆረጠች ጊዜ የሚቀጥል የሆነ ሰው ነው እሺ በዚህም ላይ ነብዩ ሰለላሁ ዐለይሂ ወሰለም ዝምድናን መቀጠል ተጨማሪ ጥረት የሚፈልግ ነፍስያን ማሸነፍ መርገጥ የሚጠይቅ ነገር እንደሆነ ዝም ብሎ ሲያደርጉ ማድረግ አይደለም ይሄ ዝምድና መቀጠል አይደለም ለማለት አይደለም ነብዩ ሰለላሁ ዐለይሂ ወሰለም ውለታ መላሽ ይሄ አይደለም ዝምድና ቀጣይ የሚባለው ሲሉ ከዚህ የበለጠ አለ ለማለት እንጂ ለሚደረግለት መልካም የሚመልስ ሰው ይሄ ዝምድና የሚቀጥል አይደለም አይባልም ለማለት አይደለም ይልቁንም አልዋሲል አልካሚል ዝምድናን በተሟላ መልኩ ቀጣይ የሆነው ዝምድናን በመቀጠል በላጭ ሆነው ሙካፊ አይደለም ሲደረግለት የሚመልስ አይደለም ይሄ የሚጠበቅ ነው ሰው ላደረገለት የሆነ ውለታ ይመልሳል ይበልጥ ፈታኝ የሆነው ላሳካው ደግሞ ከፍ ያለ ደረጃ የሆነው አልዋሲል الذي ያ ነው ዝምድናውን የሚቀጥል የሆነው ዝምድናው ስትቆረጥ የሚቀጥላት የሆነ ስትቆረጥ የሚቀጥል ሲገፉት የሚቀርባቸው ሲያርቁት የሚቀርባቸው ክፋት ሲያደርሱበት ከነሱ ያህል ምን እፈልጋለሁ ብሎ አብሮ የሚርቅ ያልሆነ ተቆራርጦ መቅረት ይመጣል ማለት ነው ስለዚህ በዚህ መልኩ የሚሄደው ዝምድናን እውነተኛ ደረጃው ከፍ ያለ የተሟላ የሆነ ዝምድናን ቀጣይ ማለት ይሄ ነው ችላ ያሉት የሚቀርብ ችላ ያሉት እሱ ዝምድናውን የሚቀጥል ሊቆረጥ የሚችል ነገር ከሱ በኩል ያለውን እርምጃ በመውሰድ ዝምድናው ቀጣይነት እንዲኖረው የሚያደርግ የሆነ ነው እዚህ ላይ በጣም ፈታኝ የሆነ ነው ሰው ዋጋ ከሰጠው ነፍስያውን ካሸነፈ የአኺራ ሽልማቱን ዋጋ ከተረዳ ግን ቀላል ነው በብዛት የለት ስሜታችን አሸንፎን የቆረጠንን እንርቃለን እንኳን ራቅ ያለ ዘመድ ቀርቶ ወላጆቻችን ሳይቀሩ እህት ወንድሞች ሳይቀሩ የሚፈጠርብን ስሜት ይኖራል ሲርቁን አብረን የምንርቅበት ሞክረን ሳይሳካ ሲቀር አብረን ራሳችንን ርቀን የምንቀርበት ሁኔታ ይኖራል ነገር ግን ነፍስያውን የሚረግጥ የሆነ ዝምድናውን በመቀጠል የሚገኘውን ዋጋ ለሚያስብ ሰው ከባድ ነገር አይደለም በአኺራው የሚገኘውን ነገር አግዝፎ ላየ ሰው ለአኺራ የቂን ያለው የሆነ ሰው ጉዳዩን አቅልሎ ሊያዩ ይችላል ቀለል አድርጎ ሰው እንኳን ለአኺራ የሚበጀውን ቀርቶ ለዱንያ ጥቅም ሲል እንኳን ምን ያደርጋል ነገሮች እስከሚሳኩለት አጎንብሶ ያሳልፋል ዝቅ ብሎ ነገሮችን ፈተናዎችን ይገፋል ሰዎች ምን ይላሉ ቀን እስኪያልፍ ያባተ ባሪያ ይግዛህ ይላሉ ጎንበስ ብሎ ያሳልፋል ነገሮች እስከሚስተካከሉ ትናንት ከነበረበት ወርዶ ትናንት ከሱ ስር የነበረ ሰው የበላይ ሆኖ እንደፈለገ ሲያሾረው ተሸንፎ ያሳልፋል ጊዜው እስከሚያልፍ ፈተና እስከሚያልፍ ይያለ ማለት ነው ብዙ አለ እንደዚህ በሰዎች ለዱንያ ሲሉ አጎንብሶ ማለፍ እንደሚገባ የሚናገሯቸው የተለያዩ አባባሎች ይኖራሉ ነገር ግን አኺራውን ለሚያስብ ሰው ዝምድናን መቀጠል እየገፉት መቀጠል የሚገኘው በዱንያ ታግሶ ከማሳለፍ ከሚገኘው የበለጠ ነው የገዘፈ ነው ስለዚህ እውነተኛ ዝምድናን ቀጣይ ማለት ይሄ ነው ሰዎች ዝምድናን ከመቀጠል አንፃር በሶስት ይከፈላሉ ዋሲል ዝምድና ቀጣይ የሆነ ሰው አለ ሙካፊ ውለታ መላሽ የሆነ ሰው አለ ሲደረግለት የሚመልስ ቃጢዕ ቆራጭ የሆነ ሰው አለ ዝምድናን የሚቆርጥ ዋጋ የማይሰጥ የሚርቅ ደንታ የማይኖረው ሙካፊ ሲደረግለት የሚመልስ የሆነ ነው ለተዋለለት መልካም ነገር መላሽ የሆነ ነው ዋሲል ዝምድና ቀጣይ የሆነ ነው አልፎ የሚገኝ የሆነ ነው ነገር ግን ዋሲሉ ራሱ የተለያየ መልክ ይኖረዋል አንዳንዱ የሲሉ መየሲል የሚቀጥለውን የሚቀጥል ነው የሚቀርበውን የሚቀርብ ነው ሌላኛው ለዋለለት የሚመልስ ነው ሌላ ለተዋለለትም ችላ የሚል የሆነ ሰው አለ ሌላ ደግሞ ምን አይነት ያጋጠመናል ቃጢዕ የተባለው ላይ መይኡዚ መልካም የሚውልለት ሊሆን ይችላል ዘመዱን ሊሆን ይችላል አልፎ የሚጎዳ አልፎ የሚያስቸግር የሆነ ሰው ይኖራል ስለዚህ ሸሪዓውን ዋጋ ለሚሰጥ አኺራው ለሚያስጨንቀው ዝምድናን መቀጠል ትልቅ ትርጉም ነው ያለው ቢያስፈልግ መስዋዕትነት ጭምር እየተከፈለ እየራቁ መቅረብ ራሱ ትልቅ ዋጋ አለው እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም
وعن عائشة رضي الله عنها كناتة عائشة تيزو الله يودد اللاتنا قالت اندي عليك قال رسول الله صلى الله عليه وسلم يا الله ملك تنيانده بلوال الرحم زمدنا معلقة يتنتلتلچنج بالعرش عرش لا يتنتلتلچنج عرش الرحمن لا يتنتلتلچنج تقول تلالج من وصلني يقتلنين وصله الله يقتلو ومن قطعني يقرطنين دغمو قطعه الله يقرطو تلالج كالرحمن عرش سر يتنتلتلچنج مالت كف ያለ ሁኔታ ላይ ነው ያለችው አላህ Subhanahu Wa Ta'ala ተማጽኖዋን ሊሰማት የቀረበ ነው ይሄ የተጠቀሰው ዱዓ ለቀጠለው መልካም ለቆረጠ ደግሞ አደጋ እንዳለው የሚያመላክት ዱዓኡም የቀረበ ለመሰማት የቀረበ እንደሆነ ለመጠቆም ነው የተፈለገው ሙዓለቀቱን ቢልዓርሽ ሲባል ማለት ነው ከፍ ያለ ዋጋ ያላት እንደሆነች ማሳሰብ ነው የተፈለገው ሐዲሱን አሳልፈናል ከዚህ በፊት وعن ام المؤمنين كأمانيوش النات تيزو ميمونة بنت الحارث كميمونة بنت الحارث تيزو رضي الله عنها الله يودد اللاتنا أنها اعتقت الصوى نزاء والتاج وليدة باريا سيت باريا نزاء والتاج ولم تستأذن النبي صلى الله عليه وسلم نبياتنا على سفك أدج فلما كان يومها يسوق أن تروى بهنا جزي الذي يدور عليها فيه بس لي يميزور بتسوق ميدرس بت ألت بهنا جزي قالت اندي حالج يا رسول الله يقول لك على المسألة زين أشعرت نميلا الشيء أني قاقول له قالت أشعرت أوكنا يا رسول الله يا الله ملك تنياهوي إني اعتقت وليدتي اني كوباريا الناس او تشاتاله نص ابياتاله اوقها لالچاچو قال او فعلت ادرغشوا قالوا قالت نعم حوالج قال بذين غزي اندي حالو اما انك لو اعطيتها ነገር ግን አንቺ ብትሰጫት ኖሮ اخوالك የሹማዎችሽን كان اعظم لاجرك لأجرش يبلت أنبر نزأ بموت كم تاجنيو يبلت أنبر متفق عليه بخارينا مسلم يتسمى مبتنا الشيء ما لسلالو أخوالك مالت أخوال خال ميلوسي بزانو خال ينات وندم مالتنا ينات وندم بتلمدو يكتما أمارنيا أقوتنا ميبالو يابات وندم ما أقوتنا ميبالو يميليو قانقا يتشالن ሁለቱን የሚለይ የሆነ ትርጉም መኖሩ የተሻለ ነው የሚሆነው ይሄ የቋንቋውን ጥበት ነው የሚያሳየው ለተለያዩ አካላት ተመሳሳይ ስም መስጠት የቋንቋውን ጥበት ነው የሚያሳየው ቢያጋጥም ለምሳሌ አንድ ሰው ላጎቴ ይሄን ያክል ብር ስጡልኝ ብሎ አማና ልኮ ሰውየው ባይገኝ ወይ ቢሞት በእናትም በአባትም በኩል ወንድሞች ቢኖሩ ለማን መሰጠት እንዳለበት ግልጽ አይደለም በተለመደው የከተማ አማርኛ ከተወሰደ ይሄኛው لو اعطيتها اخوالك خال የሚለው ሲበዛ ከኦሮምኛ የተወሰደ ነው خال የሹማ የሚለው የሹማ ግን የተለመደ ነው ወላሂ አካባቢ አማርኛ የተለመደ ነው ብዙ አካባቢዎች ላይ የእናት ወንድም የሹማ ይላሉ የአባት ወንድም አጎት እና ለእናትሽ ወንድሞች ብትሰጪ ኖሮ አጅሩ የበለጠ ነበር አጅሩ ይሄኛውም ቀላል ነው ይያሉ አይደለም ነገር ግን የበለጠ አጅርሽ የሚገዝፈው ግን ለእናትሽ ወንድሞች ብታደርጊ ነበር አሉ متفقون عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው ትንሽ መለስ ልበል ኡሙ المؤمنين የአማኞች እናት የተባለችበት የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ስለሆነች ነው ወአዝዋጁሁም መሃቱሁም የመልእክተኛው ሚስቶች ለአማኞች እናቶቻቸው ናቸው ነው የተባለው እና ስሟ ማን ነው መይሙና ቢንት الحارث رضي الله عنها الله يودد اللاتنا من علج أنها اعتقت وليدة ولم تستأذن النبي صلى الله عليه وسلم باريا نزعوت تحلج على سفك أدتش من النوز دالن كذي يراسوان باريا نزعي وتأجو انديت ساتسفك أدن على النبي صلى الله عليه وسلم من يتقومنا للزيوست
አንዲት ሴት በራሷ ንብረት ባሏን ማስፈቀድ ይጠበቅባታል ወይ የሚለውን በተመለከተ ዑለማዎች መካከል ኺላፍ አለ። ከፊሎች ማስፈቀድ አለባት፣ የራሱ ንብረት ባይሆንም ማዘዝ ባይችልም ማሳወቅ አለባት ብለው የተናገሩ አሉ። የብዙሃኑ ዑለማ አቋም ደግሞ ጀዋዙ ተሰሩፍ ሊዘውጃ ፊ ማሊሃ በገንዘቧ ላይ ተሰሩፍ ማድረግ ትችላለች፣ ማውጣት መስጠት ለፈለገችው ዓላማ ማዋል ትችላለች። በሌላ በኩል የመጡ ሐዲሶች እንዴት ነው መልእክታቸው የሚሆነው ከተባለ استحباب ነው የሚያስይዙት። ሰነዳቸው ራሱ አጠያቂ ነው የተወሰኑት። استحباب የበለጠ አብሮ እንደመሆናቸው ግንኙነታቸው እንዳያሻክር ይበልጥ መቀራረብ እንዲኖር መናበብ እንዲኖር ማሳወቁ የተወደደ ቢሆንም ግዴታ ግን አይደለም። በገንዘቧ ላይ ልታዝ ልትወስን ትችላለች። ከማስረጃዎቹ ውስጥ አንዱ ይሄ ነው። አላስፈቀደቻቸውም፣ ባሪያዋን ነፃ አውጥታለች። ከዛ ምንድነው ያለቻቸው? ባሪያዬን ነፃ እንዳወጣሁ ወቅ ወይ ብላ ነው የጠየቀቻቸው። የማይፈቀድ ቢሆን አታደርግም፣ ወይም ቀድማ እሷ አላወቀችም። ግን የማይቻል ቢሆን ኖሮ እንዴት ሳታስፈቅጂኝ ይሉ ነበር። ሁለቱም አለመነሳቱ ምን ይጠቁመናል? ማስፈቀድ እንደማይጠበቅ ግዴታ እንዳልሆነ፣ ማድረጉ ግን የተወደደ ነው፣ የተሻለ ነው፣ የበለጠ ነው። እሺ እና ወለም ተስተእዚን ነብይ ሰለላሁ ዐለይሂ ወሰለም ነብያችንን አላስፈቀደችም። فلما كان يومها الذي يدور عليها فيه ተራቸው እሷ ጋር በነበረ ጊዜ ሲመጡ ምን አለቻቸው? አሻዕርተ ያ ረሱላህ እኒ አዕተቅቱ ወሊደቲ ባሪያን ነፃ እንዳወጣሁኝ አወቅኩ የአላህ መልእክተኛ ሆይ አለቻቸው። አደረግሽው ወይ አሉ። አዎ አድርጌያለሁ። ነገር ግን አጅር ፈልጋ ነው ያደረገችው። የበለጠ አጅር የሚገኝበት ግን ከዚህ የበለጠ ለየሽማዎችሽ ብትሰጪ ነበር ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ለምን? በዛኛው ላይ ዝምድና መቀጠል ስላለበት ነው። ይሄን ለማመላከት ነው። በባልና ሚስት መካከል መለስ ብዬ ግንኙነትን ከሚያጠናክሩ ነገሮች ውስጥ አንዱ በውሳኔዋ ላይ መመካከሯ። የራሷ ነፃ ቢሆንም የምትወስነው ቢሆንም ሐሳብ መለዋወጡ ይበልጥ የሚያጠናክር ነው። ግንኙነታቸውን ምን አገባው በእኔ ገንዘብ ምን ያገባው አይነት ነገር ከሚባል ይልቅ ምንድነው የሆነው? በዚህ መልኩ መናበባቸው መነጋገራቸው ይበልጥ ግንኙነታቸውን ትስስራቸውን የሚያጠናክር ይሆናል ማለት ነው። ከዛ ባሻገር በዚህ ርዕስ ሐዲሱ የሰፈረበት ዋናው ዓላማ ምንድነው? ለዘመዶች የሚሰጥ ውለታ መልካም ነገር ሌላ ቦታ ላይ ከሚውለው ይልቅ አጅሩ እንደሚለይ። በኢስላም ባሪያን ነፃ ማውጣት ያለው ዋጋ እጅግ የራቀ ነው፣ በጣም የራቀ ነው። ከመሆኑም ጋር ነብዩ ሰለላሁ ዐለይሂ ወሰለም ዝምድናን መቀጠሉ ከዛም የበለጠ አድርገው እያስቀመጡት ነው እዚህ ቦታ ላይ። ይሄን ነው የሚጠቁመን። እሺ ወደ ቀጣዩ ሐዲስ እናልፋለን። وعن أسماء بنت أبي بكر الصديق رضي الله عنهما كأسماء تيزو أسماء بنت أبي بكر الصديق من دنو ما أرقنا ما أرق السمنة يقصد السمنة الله يودد الله شونه لتنم قالت انديها لك قدمت علي أني زندمت أج أمي الناتي وهي مشركة السواء مشركة هنا أقاري هنا شرك علي يالك في عهد رسول الله صلى الله عليه وسلم بالله ملك تنيا زمن فاستفتيت فتوى أيكوني رسول الله صلى الله عليه وسلم يا الله ملك تنيا أيكواتشو قلت انديها لكني قدمت علي أمي الناتي بني لا يمتالج نيزن بتالج وهي راغبة يعني عن الإسلام السواء إسلامي متفلقة إلى اللج من كهدة لين اللجو ليلا متركم له ما تعبت له أفأصل أمي الناتي زمدنا لكتلنا يمتفلقون لا درق اللاتنا قال نعم سيلي أمك أو ناتشن بملكام كتي ملكام وإلاتال متفق عليه بخارينا مسلم يتسمع مبتنا وقولها راغبة يميلو نقروا مالتها أي طامعة عندي أني زندك الجلانو من صلتي مالتها مكتلين زمدنا موالين فلقانو راغبة فلقانو
تسألني شيئا هنا نقل الطيق أي فلقانو قيل تبلو علم بل إلى ترقوامي كانت أمها الناتو نبرج من النسب كيزمدنا الناتو نتش تبلوال وقيل تبلو علم من الرضاعة يتبي الناتو نتشنجي يسقى الناتو ولا جناتو يدلتشم يالو مالو والصحيح الأول تككرن يوغن يمجمرون وال الشيء ሌላ ግን ራጊባ የሚለው እዛቸው እዚህ ያልተጠቀሱት ሌሎች ሸርሖች ላይ የተጠቀሰ ነገር ምንድነው ራጊበቱን ዐኒል ኢስላም ራጊባ ዐን ከተባለ ሳይፈልግ ማለት ነው فمن رغب عن سنتي سنل رغب መከጀል ነው ከጀለ ማለት ነው رغب عن ሲሆን ግን ተቃራኒውን ትርጉም ነው የሚይዘው رغب فمن رغب عن سنتي ከሱናዬ ችላ ያለ ጀርባ የሰጠ ያልፈለገ ይሆናል ልክ እንደዚሁ ራጊባ የተፈለገው እዚህ ላይ هي راغبة عن الإسلام إسلام يما تفلق جربوان يستشون أنا ومتأشو ليلا فلاغوت بنوراتم يدنيا ولتا بتفلكم كإسلام جربوان يستشنج وقيل راغبة في الإسلام بلو يترقوا متمالو إسلام فلقان يمتأشو قن والله أعلم هذا لم يتفلقوا كان نشركوا علينا يالتشو بزيلايم زمد النوان تسسرين مكت الاتشرال لهم وينو تياكيهم الشيء حديث استلالافي أسماء بنت أبي بكر الصديق رضي الله عنهما يتبالوا أسماء عندهم أبات أبو بكر الصديق هلتم صحابيوش سلهونو هلتم الله يودد الله جهولا مالتنا أسماء بنت أبي بكر يا عبد الله بن الزبير الناس نج يا عائشة أهت نج بنات يجنايم يا عائشة الناس مسلمة نج بناتها يجنايون في عهد رسول الله وعن أسماء بنت أبي بكر الصديق أسماء مالت ذات النطاقين يتبالج متتوق عليك يهولت مكنت بالبيت تبلا تتوق عليك يهولت مكنت بالبيت مالت للنبي صلى الله عليه وسلم سنك ستامل لسباتشو ينبروا مكنتوچ ናቸው عبد الله بن الزبير ኋላ ላይ ኸሊፋ ሆኖ በነበረ ጊዜ ሒጃዝ ላይ ነግሶ በነበረ ጊዜ ሒጃዝና ኢራቅ ላይ በሐጃጅ ጦር ተሸንፎ ካዕባ አካባቢ ባለበት በመንጀኒቅ የሚባለው ድንጋይ ትልልቅ ድንጋይ ያስቀምጠው ከተማ የሚደበደቡበት ነው በጊዜው የነበረ መሳሪያ ነው ሐጀር አልአስወድ መንጀኒቅ እስከሚመታ ነው የደረሰው عبد الله بن الزبير እጅግ አላህን ፈሪ የሆነ ዒባዳ የሚያበዛ እጅግ የራቀ የሆነ በጣም ኃይለኛ ጀግና የነበረ ጦሩ ተበትኖ ከተሸነፈ በኋላ እንኳን በመንጀኒቅ እየተደበደበ አካባቢው ቀጥታ ዛው ቆሞ ሶላት ይሰግድ ነበር ካዕባ አጠገብ ቆሞ ሶላት ይሰግድ ነበር መጨረሻውን ያዙት በሚሰቀጥጥ ሁኔታ ገደሉ ገለውም አልበቃቸውም ለስንት ቀናት እንጨት ላይ ሰቀሉት ዘግዘቀው ዘግናይ በሆነ መልኩ አስማእ በሰዓቱ በህይወት ነበረች አብዱላህ ሐጃጅ ነይ ብሎ ላከባት ልጅሽ ላይ የሰራሁትን ሰማሽ ወይ አላት አዎ ዱንያውን አጥፍተኸዋል አኺራህን ግን አጥፍቶታል አለችው ከዛ ትመጫለሽ ብሎ ላከባት አልመጣም አለችው ቀንድሽን እየጎተትኩ ሳላመጣሽ አስቸኳይ ተመለሻላት ቀንድሽ ሲል ጸጉር ግራና ቀኝ የሚጎነጎነውን ጸጉር ለማለት ነው እሱን እየጎተትኩ ሳላመጣሽ አላት እየጎተትኩ ሰደኛ አልመጣም አለችው እና ቀጥታ ተነስቶ እሷ ጋር ነው የመጣው እዛ ላይ መጥቶ ነው ልጅሽ ላይ የሰራሁትን አየሽ አላት አዎ ዱንያውን አጥፍተኸዋል አኺራህን ግን አጥፍቶታል አለችው ነብዩ ሰለላሁ ዐለይሂ ወሰለም ከثقيف የጎሳስ ነው ጣኢፍ አካባቢ አለ አንድ ቀጣፊና አንድ አውዳሚ ጨካኝ አረመኔ ይወጣሉ ብለው ነበር ውሸታሙን አይተነዋል አውዳሚው ግን አንተ እንጂ ሌላ አትመስለኝም አለችው ቀጥታ ጥሏት ነው የተመለሰው አብዱላህ ኢብኑ ዙበይር በዛ ሁኔታ ላይ በተወሰነ ጊዜ ቆየ አብዱላህ ኢብኑ ዑመር አስከሬኑ የተሰቀለበት አጠገብ ቆመው ምን አሉ
ከዚህ ነገር ከልክየህ ነበር ይሄ ቢቀር ይሻላል ብዬህ ነበር አሉ ኢብኑ ዙበይርን ያናገሩ ያው አስከሬኑ ጋር ቆመው አንተ ክፉ የሆንክበት ማህበረሰብ በርግጥም ኸይረኛ ህዝብ ነው አሉ ከህዝቡ አንተ ከሆንክ ክፉ ከዚህ ህዝብ ኢብኑ ዙበይር ያላቸው ደረጃ ይታወቃል የአስማዕ ልጅ ናቸው የዙበይር ልጅ ናቸው ዙበይር በጀነት የተመሰከረላቸው የነብዩ ሰለላሁ ዐለይሂ ወሰለም ያከስተ ልጅ አንተ ከሆንክ ክፉ ይሄ ኡማሁንም ኸይር አለው ማለት ነው አሉ ይሄ ነገር ለሐጃጅ ሲደርሰው አስከሬኑ እንዲወርድ አደረገ ያው ብዙ አልተደሰተም በኢብኑ ዑመር ንግግር እንዲወርድ አደረገ እና እዛ ቦታ ላይ ያስታወሰኝ አሁን ذات النطاقين ተብላ ትታወቃለች የሁለት መቀነት ባለቤት ሊያንቋሽሻት ይሄን አነሳው ሐጃጅ ይሄ መንቋሽሽበት አይደለም አው ልክ ነህ እንደዚህ ልጅ ነሽ ይያልክ ذات النطاقين ያው ባለ ሁለት መቀነቷ ልጅ ይያልክ ሰርበዋል ለነብዩ ሰለላሁ ዐለይሂ ወሰለም ስንቅስ አመላለስበት የነበሩ ናቸው አለችው መንቋሽሽበት አይደለም እያለችው ከአስማ የተላለፈ ግረ መንገድ ጠቆም ለማድረግ ያክል ነው አስማ ምን አለች قدمت علي امي እናቴ በኔ ላይ መጣች وهي مشركه አጋሪ ሆና ሽርኳ ላይ ያለች በነብዩ ሰለላሁ ዐለይሂ ወሰለም ዘመን መልእክተኛውን ጠየቁኝ ምን አይነት በኢማን የጠነከሩ ነበሩ በእምነት የተለያዩአቸውን ወላጆቻቸውን እንኳን እናቴ ናት እንዴት አድርጌ ገፍቻል ገፋት አላለችም አይፈቀድም ቢባል ቀጥታ ለተመልሳት ማለት ነው ነብዩን ሰለላሁ ዐለይሂ ወሰለም ሳታስፈቅድ አንድ እርምጃ መራመድ አልፈለገችምና ጠየቀቻቸው እናቴ መታለች እርዳታ ፈልጋለች ያለችው ሽርክ ላይ ነው ውለታ ልውልላት ዝምድናዋን ልቀጥል ይቻለኛል ወይ ብላ ጠየቀቻቸው አዎ መቀጠል ትችያለሽ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ምን እንወስዳለን ያለንበት ርዕስ ጋር ማስተሳሰር ነው ማገናኘት ነው ወላጆች ሽርክ ላይ እንኳን ቢሆኑ ክህደት ላይ እንኳን ቢሆኑ ሐቃቸው ጠፍቶ አይጠፋም የወላጅነት ሐቅ አለ ከሐቆቻቸው በላጩ በጥበብ ወደ እስላም ለመጥራት መሞከር ነው ወደ ዲን الاسلام እንዲገቡ አቀራረባችንን ከወትሮ በተለየ መልኩ በማለስለስ በማሳመር ይሄ የዲን الاسلام ትዕዛዝ እንደሆነ አስበው በመስለሙ መልካም አገልጋይ ሆኖልኛል ልባቸው የበለጠ ይራራል ሰው ውለታ ለሚውልለት ልቡ ይለሰልሳል በለሰለሰ ሁኔታ በማናገር ይህም ባይኖር በሚቻል ከጎናቸው በመቆም ጥፋት ላይ እስካላዘዙ ድረስ ወደ ጥፋት ካዘዙ ግን የማንም ትእዛዝ አይከበርም ነገር ግን ያ በጥፋት ያዘዙበት ነገር እንጂ የሚቀረው ሐቃቸው በዛ ሰበብ ሙሉ በሙሉ አይጠፋም በጥፋት ያዘዙበት ነገር ይቀራል በዛ እንታዘዛቸው ነገር ግን ሌሎች ሐቆቻቸው ባሉበት ነው የሚቀጥሉት ማለት ነው ሙሽሪክ ከመሆናቸው ጋር ለወላጅ በዚህ መልኩ መልካም መዋል የተፈቀደ የታዘዘ ከሆነ ሙስሊሞች ሲሆኑስ ዋጋው ደረጃው ትዕዛዙ የበለጠ ከፍ ያለ ይሆናል ማለት ነው ወደ ቀጣዩ ሐዲስ እናልፋለን وعن زينب الثقفية ከዘይነብ ተይዞ الثقفية የثقيف ጎሳ አባል የሆነችዋ امرأة عبد الله بن مسعود የታዋቂው صحابي የعبد الله بن مسعود ባለቤት የሆነችዋ رضي الله عنه الله يودد اللاتشونا ابن مسعود وعنها السوانما الله يودد اللاتنا قالت اندي حالج قال رسول الله صلى الله عليه وسلم يا الله ملك تنيا اندي حالو تصدقنا صدقة أوتو علو لسيتوج يا معشر النساء يا جماعة النساء نانتي سيتوج سبسبوج هوي سيتوج هوي ولو من حليكن كجيت أجاتهم كان بيهم قالت بزيهن جزين دي هالة زينب فرجعت إلى عبد الله بن مسعود ودع عبد الله بن مسعود تمجلسكن ودع على بيته فقلت له كزام مالكت إنك رجل خفيف إنك أنت رجل خفيف ذات اليد ذات اليد مالت جنزم مالت ذات اليد جنزم مالتنا ገንዘብህ የቀለለ ሰው ነህ አለች ብዙ ገንዘብ የሌለህ ሰው ነህ وإن رسول الله صلى الله عليه وسلم يا الله ملكتኛ ደግሞ قد أمرنا بالصدقة بصدقة አዘውናል صدقة እንድናወጣ እኛን ሴቶችን አዘዋል فأته ከሳቸው ጋር ሄድና فاسأله ጠይቃቸው
فإن كان ذلك يجزئ ይሄ ነገር የሚያብቃቃ ከሆነ عني ከኔ የሚያብቃቃ ከሆነ ላንተ እሰጣለሁ ለቤት ያውላለሁ ወኢላ ካልሆነ ግን صرفتها ሰጣታለሁ إلى غيركم ከናንተ ውጭ ወዳለ فإن كان ذلك يجزئ ይሄ ነገር የሚያብቃቃ ከሆነ ምላሹ አልተገለጸም በውስጥ ታሳቢ የተደረገ ነው አረበኛው ላይ በጣም የተለመደ ነው ሐዲስ ላይ እናገኘዋለን ቁርአን ላይ እናገኘዋለን ምን በውስጥ ታሳቢ የሆነ መልእክቱ ግልጽ ሲሆን በአጭር ቃል ተንጠልጥሎ የሚታለፍበት فإن كان ذلك يجزئ ይሄ የሚያብቃቃ ከሆነ መልካም ሰጣችኋለሁ ማለት ነው በውስጥ ታሳቢ የተደረገው ወኢላ ያለበለዚያ ግን ማያብቃቃኝ ከሆነ አውጡ ለተባለው ሰደቃ የማይሆነኝ ከሆነ ግን ለእናንተ መስጠቴ صرفتها إلى غيركم ከናንተ ውጪ ወዳለ እሰጣታለሁ ሰደቃዋን ከናንተ ስትል በጀምዕ በብዙ ነው የቆጠረችው የገለጸችው ማንን ማለቷ ነው አብዱላህንና ልጆቿ የአብዱላህ ልጆች ለእናንተ መስጠቴ ካብቃቃኝ እሰየው ካልሆነ ግን ለሌላ አደርጋለሁኝ አለች فقال عبد الله በዚህን ጊዜ ابن مسعود እንዲህ አሉ بل ائتيه ይልቁንም ائتيه አንቺ ሂጂና እሳቸው ጋር ሂጂና بل ائتيه አንቺ ይልቁንም አንቺ ራስሽ ሂጂና እሳቸው ዘንድ አናግሪያቸው አንቺ የራስሽ ሂጂ አሉ فانطلقت ተንቀሳቀስኩኝ ተጓዝኩኝ فإذا امرأة من الأنصار سدرس كأنصار هناك سيت على جزاء أنصار يا مدينة ሁለቱ ጎሳ አባል የሆኑ ሙስሊሞች ናቸው አንሳር የሚባሉት የአውስና የኸዝረጅ አባላት ናቸው فإذا امرأة من الأنصار كأنصار هناك سيت زوالج بباب رسول الله صلى الله عليه وسلم والله ملكتኛ በር ዘንድ ቆማለች حاجتي حاجتها حاجاي حاجوا የሆነች ጉዳይዋ የሆነች ሴት እዛ ቆማለች وكان رسول الله صلى الله عليه وسلم يا الله ملكتኛ ነበሩ قد ألقيت عليه የተሰጣቸው ነበሩ من المهابة መፈራትን ግርማ ሞገስ የተቸራቸው ነበር ይፈራሉ የሚደፈሩ አይደሉም فخرج علينا بلال ማለት ፈራናቸው ማለት ነው بلال ወደኛ ወጣ بلال بن رباح فقلنا له لست ألنا والج ائتي رسول الله صلى الله عليه وسلم يا الله ملكتኛ ዘንድ ሂድና ግባና فأخبره ንገራቸው أن امرأتين بالباب ሁለት ሴቶች በር ላይ ቆመዋል تسألانك ሊጠይቁህ ጥያቄ ሊጠይቁህ أتجزئ الصدقة صدقة تبقاقالچن عنهما ከነዚህ ሁለት ሴቶች على أزواجهما ለባሎቻቸው ቢሰድቁ وعلى أيتام በየቲሞችም ላይ في حجورهما በእነሱ እንክብካቤ በእነሱ ኃላፊነት ስር ላሉ የቲሞች ቢሰጡ ያብቃቃቸዋል ወይ ለምን ጥያቄ ሆነ የራሳቸውን ወጭ የሚቀንስ ስለሆነ ማለት ነው ያብቃቃናል ወይ በዚህ መልኩ ብለው የሚጠይቁ ሁለት ሴቶች በር ላይ ቆመዋል ብለህ ጠይቀልን ولا تخبره አትንገራቸው من نحن ማን እንደሆንኛ እንዳትነገር ካልጠየቁ አትንገር فدخل بلال ገቡ على رسول الله صلى الله عليه وسلم كالله ملكتኛ ዘንድ ገቡ فسأله ጠየቋቸው فقال له رسول الله صلى الله عليه وسلم يا الله ملكتኛ ግን እንዲህ አሉ من هم ማን ናቸው እነሱ ሁለቱ አሉ ጠያቂዎች قال በዚህን ጊዜ እንዲህ አሉ بلال امرأة من الأنصار አንዷ ከአንሳር የሆነች ሴት ነች وزينب ሁለተኛዋ ደግሞ ዘይነብ ነች አሉ فقال رسول الله صلى الله عليه وسلم በዚህን ጊዜ መልእክተኛው እንዲህ አሉ አዩ ዘያኒቢ هي የትኛው ከዘይነቦች ውስጥ የትኛዋ ነች እቺ ሌሎች ዘይነቦች አሉ ማንኛዋ ዘይነብ ነች አሉ الزيانب جمع زينب ማንኛዋ ዘይነብ ነች አሉ قال امرأة عبد الله يا عبد الله ሚስት ነች فقال رسول الله صلى الله عليه وسلم በዚህን ጊዜ መልእክተኛው እንዲህ አሉ لهما أجران ጥያቄያቸውን በተመለከተ ምላሹ ለሁማ ለነሱ አላቸው አጅራኒ ሁለት ምንዳ አጅሩ القرابة የዝምድና መቀጠል አጅር ወአጅሩ الصدقة ሰደቃ የማውጣት አጅር ሁለት አጅር ነው የሚኖራቸው ሙተፈቁን
عليه بخارينا مسلم يتسمعوا زكبانه طيب بزيهم حديث وسط እጅግ ወሳኝ የሆኑ ቁም ነገሮች ናቸው ያሉት عن زينب الثقفية زينب የثقيف ጎሳ አባል ነች ثقفية የተባለችው ለዛ ነው ثقيف ማለት ከጥንት እስከ ዛሬ የሚገኙ በጣኢፍና አካባቢው ላይ የሚኖሩ የአረብ ጎሳዎች ናቸው ثقيف የሚባሉት የዚያ ጎሳ አባል የሆነች ነች ዘይነብ امرأة عبد الله بن مسعود يتواجه صحابي عبد الله بن مسعود بالبيت رضي الله عنه كساتشو الله يودد الله وعنها كسوا بأمدك المجلس يتشال نبر من بلو رضي الله عنهما ببال له التي قلت نبر الله لمن تتكمتم لمن نزالوا مكتبالا رضي الله عنهما بلو الشامي هنا نقرين ورال من عبد الله بن مسعود تبلو مولون يتتكسوا ترساتشو رضي الله عنهما يميلوا لعبد الله إنا لباتاتشو لمسعود انداي مثل بجيتات النشم بيون انداي ست ندات أبو نووي رحمه الله من سيرو رضي الله عنه كنياتم أبات مسعود صحابي هذا لم مسلم هذا النبرة سلازي رضي الله عنه لسو رضي الله عنها وعنها لسوا ندات الواسك أمتوت قالت من ألتش قال رسول الله صلى الله عليه وسلم تصدقنا يا معشر النساء ولو من حليكن نانت سيتوچ هوي ከጌጦቻችሁም ቢሆን ሰደቅ አውጡ ብለው ነብይ ሰለላሁ ዐለይሂ ወሰለም ሴቶችን ቀሰቀሱ አማኞች ዱዓቶች ወደ መልካም የሚጣሩ አካላት አማኞችን ከሚቀሰቅሱባቸው ነገሮች ውስጥ አንዱ ሰደቃ ነው የሰደቃ ጉዳይ ወንዶች ላይ የተገደበ አይደለም ሴቶችም ያቅማቸውን የሚችሉትን መልካም ይውላሉ በኢኽላስ አላህን በማሰብ ቦታውን በጠበቀ መልኩ በተለይ በዚህ ዘመን ወንጀል የበዛበት ተቅዋ የቀለለበት ነውና ሰው የተገራለትን መልካም ስራ ከመፈጸም ሊዘናጋ ይችላል አይገባም ከነዚህ ውስጥ አንዱ ሰደቃ ነው ስለዚህ ጾም የገራው ጾም ሶላት የገራው ሶላት ሰደቃ የሚቀለው ሰደቃ በተለያየ መልኩ መቀስቀስ ነገር ግን ቦታውን በጠበቀ እምነት በሚጣልበት ቦታ ላይ ነው ሰደቃ ማዋል ያለባቸው ኸይር የሚገመትበት ቦታ ላይ ነው ሰደቃ ማውጣት ያለባቸው እንኳን ትርፍ ገንዘብ ኖሮ ሚን ሁልይኩን ከምታጌጡባቸው ጌጦች ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የቀሰቀሱት ሰደቃው ብዙ መልክ ሊኖረው ይችላል ዲን የሚታገዝበት ሊሆን ይችላል ዝምድና የሚቀጠልበት ሊሆን ይችላል የተለያየ ገጽታ ሊኖረው ይችላል እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን በዚህ መልኩ ለሰደቃ ሲቀሰቅሱ ቀጥታ ታዛዦች ናቸው የታዘዙትን ለመፈጸም የፈጠኑ ናቸው ወደ ቤት ተመልሳ ወደ አብዱላህ ኢብኑ መስዑድ ወደ ባለቤቷ ተመልሳ ምን አለችው አንተ ገንዘብህ ትንሽ የሆንክ ሰው ነህ መልእክተኛው ደግሞ በሰደቃ አዘውናል ሂድና ጠይቃቸው እስኪ የሚያበቃቃኝ ከሆነ ለእናንተ እንዳውጣ ካልሆነ ግን ለሌላ አደርጋለሁ ብላ አናገረች ኢብኑ መስዑድ ግን የለም አንቺ ነሽ መሄድ ያለብሽ አሉ ምን ይሆን ምክንያታቸው ሁለት ነገር ይገመታል አንደኛው ሐያ ይዟቸው ሊሆን ይችላል አፍረው ሊሆን ይችላል ለማናገር ሁለተኛው ምክንያት ጉዳዩ ቀጥታ ያንቺ ጉዳይ ነው አንቺ ነሽ ማናገር ያለብሽ ይያሉ ሊሆን ይችላል እና ሄደሽ ራስሽ አናግሪ ሲሏት ቀጥታ ተንቀሳቅሳ ሂዳ ከነብዩ ሰለላሁ ዐለይሂ ወሰለም በር ላይ ስትደርስ ሐጃዋ የሱ አይነት ሐጃ ያላት ጉዳዩዋ ተመሳሳይ የሆነች ሌላ ሴት በር ላይ ቆማለች መልእክተኛውን ሰለላሁ ዐለይሂ ወሰለም የሚፈሩ ነበሩ አላህ መፈራትን ያደላቸው ነበሩ ግርማ ሞገስ ያላቸው ነበሩ አማኞች ዘንድ አላህ መፍራት የታደሉት ዘንድ ተቅዋ ያላቸው ዕውቀቱ ያላቸው ዘንድ ለማለት እንጂ በጊዜውም አዕራቢዮቹ ያን ያህል ሳይጨነቁ ዘና ብለው እንደፈለጉ ያናግሯቸው ነበር ያ ሙሐመድ እያሉ ከሩቅ ሁሉም ይጣሩ ነበሩ አንዳንዶቹ ተገቢ ባልሆነ መልኩ ነገር ግን ተርቢያ ላላቸው ለተርቢያ ቅርብ ለሆኑት ደግሞ እንዲህ አልነበሩም ይፈራሉ ይሄን ነው ማንሳት የፈለገችው ገብተን ለማናገር ፈራን የሚፈሩ ናቸው የሚደፈሩ አይደሉም እሳቸው ነገር ግን ቢላል ሲወጡ ጊዜ ቢላልን አናግር ግባና ሁለት ሴቶች በር ላይ ቆመዋል ሰደቃ የሚያብቃቃቸው ከሆነ ለባሎቻቸው በእነሱ ጥበቃ በእነሱ ስትላሉ የቲሞችም ማውጣት ይችላሉ ወይ ብለህ ጠይቅልን እነማን እንደሆነ ግን እንዳትናገር አሉ ነገር ግን ጥያቄው ሲቀርብ ነብዩ ሰለላሁ ዐለይሂ ወሰለም እነማን ናቸው ብለው ጠየቁ አይ እንዳትናገር ተብያለሁ አይሉ
የረሱል ሰለላሁ ዐለይሂ ወሰለም ጥያቄ ቅድሚያ የሚሰጠው ነው ቅድሚያ ይሰጠዋል ወይም ደግሞ ማን እንደሆነ እንዳትናገር የሚለው ካልጠየቁ አትናገር ማለት ሊሆን ይችላል ከተጠየቀ ግን ይነገራል ምላሽ ምርጫ እንደሌለ ይታወቃል እነማን ናቸው ብለው ሲጠይቁ አንዷ ከአንሳር የሆነች ሴት ነች አሉ ሁለተኛዋ ዘይነብ ነች አሉ ዘይነብ ትታወቃለች ማለት ነው ማንኛዋ ዘይነብ አሉ ሌሎችም ዘይነቦች አሉ ለምሳሌ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ዘይነብ ቢንት ጀህሽ ተጠቃሽ ነች አንዷ ሌሎችም አሉ ማንኛዋ ዘይነብ ነች ሲሉ የአብዱላህ ሚስት ነች የአብዱላህ ባለቤት አብዱላህ ማን አላሉ ለምን አብዱላህ ቅርብ ናቸው ለነብዩ ሰለላሁ ዐለይሂ ወሰለም ቤት እንዲያውም ከፊሎች ምን እስከሚሉ ደርሰዋል አሁን ስማቸውን ማላስታውሳቸው ሌላ ሰሃቢ መዲና ስመጣ ኢብኑ መስዑድ ከነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ጋር ያላቸው ቅርበቱ በጣም ጥብቅ ከመሆኑ የተነሳ ቤተሰብ ይመስሉኝ ነበር ነው ያሉት የነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ይመስሉኝ ነበርና ማንኛው አብዱላህ አላሉም ቅርብ ስለሆኑ ግልጽ ነው መልእክቱ እና የአብዱላህ ባለቤት እግረ መንገድ ምን እንወስዳለን ሐዲስ ሲተላለፍ አብዱላህ እንዲህ አለ ከተባለ የሚፈለጉት ኢብኑ መስዑድ ናቸው ሌሎች በርካታ ሰሃቦች በዚህ ስም ከመኖራቸው ጋር አብዱላህ ኢብኑ ዑመር አብዱላህ ኢብኑ አምር አብዱላህ ኢብኑ ዙበይር አብዱላህ ኢብኑ አባስ በርካታ አብዱላህ ከመኖራቸው ጋር ቃለ አብዱላህ እንዲህ አለ ከተባለ የሚታወቀው ኢብኑ መስዑድ ነው የሚፈለጉት ኢብኑ መስዑድ ናቸው እና የአብዱላህ ሚስት ነች ሲባሉ አወሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ወደ ጥያቄው ምላሽ ሄዱ ሁለት አጅር ነው እንዲያውም ያለው መሐል ሸሂድ ይሄ ነው ሐዲሱ በዚህ ርዕስ የሰፈረበት ነጥብ ይሄ ነው ሁለት ምንዳና ያላቸው እጥፍ ነው ሌላ ቦታ ሰደቃ ቢያወጡት ሌላ ቦታ ዘካም ከሆነ ሌላ ቦታ ቢሰጡ ከሚያገኙት አጅር ሁለት እጥፍ ይሆናል እዚህ ላይ ለቤተሰብ ሲሆን ለዘመድ ሲሆን የዝምድና አንድ ዋጋ የሰደቃ ሌላ ዋጋ የሰደቃ ማንም የትም ቦታ ቢውል የሚገኝ አጅር ነው ዝምድና መቀጠል ሲኖር ተጨማሪ በዛው ጥፍ አለ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ስለዚህ ምን እንወስዳለን ዘካ ሊሆን ይችላል ወይም ሌላ ሰደቃም እንደዚሁ ነፈቃው የማይመለከታት የሆነች ሴት ለባሏና ለልጆቿ ዘካዋንም ጭምር መስጠት እንደምትችል እንወስዳለን ከዚህ ነፈቃው የሷ ካልሆነ የራሷ ከሆነስ ሌላ ኃላፊ የለም የሚወጣ የለም ሙሉ ራሷ ላይ ያለ የተጫነ ከሆነ ለነሱ ዘዋት ታደርገው አባት አለ ኃላፊነቱን የሚወጣ አካል አለ በዛን ጊዜ ግን ከፈለገች ለባል ወይም ለልጆች ሊወጣ እንደሚችል ከዚህ ጥቆማ እንወስዳለን ማለት ነው እንዲያውም ተጨማሪ ዋጋ እንዳለው ሌላ ሴት ለተለያዩ ጉዳዮቿ ተንቀሳቅሳ ስለ ዲኗ ለመማር ለመጠየቅ ወጣ መጠየቅ መውጣት እንደምትችል ከዚህ እንወስዳለን በዘመዶች ላይ የሚዋል ሰደቃ የሚሰጥ ሰደቃ ዋጋው ጥፍ እንደሆነ ዝምድናን መቀጠል ሰደቃ መስጠት ሁለት ድርብ ምንዳ እንዳለው ከዚህ እንወስዳለን ጥያቄ የሚጠይቅን አካል ሙፍቲ ፈትዋ ሰጪ ተጠያቂ የሆነ አካል ማን ነው ብሎ መጠየቅ እንደሚችል ለምሳሌ በስልክ ሊሆን ይችላል የሚጠይቀው ማነህ አንተ ማነሽ አንቺ ብሎ መጠየቅ እንደሚችል ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እነማን ናቸው ብለው ነው የጠየቁት ግልጽ እንዲሆንላቸው ጠይቀዋል ምናልባት አንዳንዴ ማንነቱን በመለየት ተጨማሪ የሆነ የምናደርገው ጥንቃቄ ሊኖረን ይችላል ሰውየውን ስናውቀው አይ ይሄም አንድ ይሆናል ባናውቀው ከምንናገረው ሊለይ ይችላል ለምሳሌ ዘና ብለን ዝም ብለን የመለስነው መልስ ኋላ ላይ ፊትና የሚያቀጣጥል ሊሆን ይችላል ስለማን ነው እየጠየቃችሁ ያላችሁ ስለ ከሌ ቢባል ያ ጉዳይ ጥንቃቄ እንድናደርግ የሚያሳስብ ነገር ሊኖረው ስለሚችል መጠየቅ እንደ ቦታው አስፈላጊ ሊሆን ይችላል እሺ وعن ابي سفيان صخر بن حرب رضي الله عنه كابو سفيان تيزو كنياچو صخر بن حرب سماچو رضي الله عنه الله يودد اللهنا في حديثه الطويل برجم حديثاچو ውስጥ የጠቀሱት መልእክት አለ ያ ረጅም ሐዲስ في قصة هرقل በሄራክለስ ታሪክ ላይ ማለት ነው ስለዛ በተያዘ قصة ላይ أن هرقل قال لأبي سفيان لا أبو سفيان እንዲህ አላቸው فماذا يأمركم به በምንድነው የሚያዛችሁ አለ يعني النبي صلى الله عليه وسلم ነብዩን ማለቱ ነው
ይሄ ነብይ ነኝ የሚለው አካል በምንድነው የሚያዛችሁ አላቸው እሳቸው በሰዓቱ አልሰለሙም قال እንዲህ አሉ قلت አልኩኝ يقول اعبدوا الله وحده አላህን ብቻ ተገዙ ይላል ولا تشركوا به شيئا በሱ ላይ ምንንም አታጋሩ ይላል እንዲሁም ወትሩኩ ተው ይላል ما يقول آباؤكم አባቶቻችሁ የሚሉትን ተው ይላል ويأمرنا يزنالم بالصلاة بصلاة والصدق እውነትን በመናገር በሲርቅ والعفاف كحرام بمقوتب والصلة زمدنان بمقتل متفق عليه بخارينا مسلم يتسمعوا بتنا أبو سفيان كنياቸው ነው የሱፊያን አባት የሚታወቁት ብዙ ሰው የሚያውቃቸው በኩንያቸው ነው ስማቸው ማን ነው صخر بن حرب ቀደም ብሎ ከሙሽሪክ አዝማቾች ውስጥ ከመካ ቁረይሾች ከጣዖታውያን አመራሮች ውስጥ አንዱ ናቸው ቁንጮ ነበሩ መጀመሪያ ላይ ከመስለማቸው በፊት በዚያ ሰዓት ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም ለተለያዩ ሀገራት ደብዳቤ የላኩ ወደ እስላም በሚጣሩበት ጊዜ መልእክቱ ከደረሳቸው ውስጥ አንዱ የሮማው ገዢ ነበር ሮማ ምስራቅ ሮማ የሚባለው ቢዛንታይን የምስራቅ ሮማው ገዢ በሰዓቱ ወደ ሻም መጥቶ ነበር እና አቡ ሱፊያን ደግሞ ለንግድ ሻም ነበሩ ደብዳቤው ሲደርሰው ስለዚህ ሰው የሚያውቅ አለ ወይ ብሎ ሲጠይቅ ነጋዴዎች አሉ ከሱ አካባቢ የመጡ ብለው ይነግሩታል እንዲቀርቡ አደረገ ለዚህ ሰውዬ ከናንተ ውስጥ የበለጠ የሚቀርበው ማን ነው ብሎ ጠየቀ እኔ ነኝ አሉ አቡ ሱፊያን ከፊት አደረጉ ሌሎችን ከኋላ አሰለፋቸው ጠይቀዋለሁኝ የሚዋሽ ከሆነ ታስተባብሉታላችሁ ታጋልጣላችሁ አለ የተለያዩ ጥያቄዎችን ጠየቀ የሚጠይቀው ጥያቄ መልሱ ለና አቡ ሱፊያን በጊዜው ከነበሩበት ኩፍር አንፃር ጦርነት ላይ ጥላቻ ላይ የነበሩ ከመሆናቸው የተነሳ የሚያስደስታቸው አይደለም ግን እውነቱን ከመናገር ውጪ ምርጫ አልነበረም ለምን አቡ ሱፊያን ስለ ነብዩ ሰለላሁ ዐለይሂ ወሰለም እውነቱን መናገር ስለፈለጉ አይደለም እውነት የተናገሩት በሰዓቱ ነገር ግን ከኋላ የተሰለፉት ሰዎች ውሸት እንዳይዙብኝ ፈራሁኝ አሉ ኩፍራቸው ላይ እንኳን ሆነው አረቦች ምን ያህል ውሸትን ይጸየፉ እንደነበር ተመልከቱ ሐያ ነበራቸው ማለት ነው በሆነ መጠን አቡ ሱፊያን እኮ ያኔ ዛብ ይሄድንበት እንዲህ አድርጎ ስለ መሐመድ ዋሸ እንዲባል አልፈለጉም ያ ነገር ነው ያሳሰባቸው ከነሽርካቸው የሆነ ነገር ጠንካራ ጎንም ነበራቸው عمرو بن العاص رضي الله عنه مسيلمة የሚባለው ነብይ ነኝ ብሎ በተነሳበት ጊዜ ከሱ ዘንድ የጋራ ጠላት ስላላቸው ነብይ ሰለላሁ ዐለይሂ ወሰለም ማለት ነው በቀረቡበት ጊዜ እኔም እኮ ወህይ ይወርድልኛል አለ እንደ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው አለና የሚወርድለትን አነበበላቸው ይወርድልኛል የሚለውን ማለት ነው عمرو ምን አሉት والله እየዋሸህ እንደሆነ መዋሸትህንም እንደማውቅ ታውቃለህ አሉት እየዋሸህ እንደሆነ ብቻ አይደለም መዋሸትህን እንደማውቅም ታውቃለህ አሉት ወህይ የወረደልኝ ነው ብለህ የምትናገረው ነገር ውሸት ነው ውሸት ብቻ አይደለም መዋሸትህን እንደማውቅም ታውቃለህ አሉት የነብዩ ሰለላሁ ዐለይሂ ወሰለም ወረደልኝ የሚሉትን ከሱ ጋር ፈጽሞ አላወዳደሩትም ኩፍራቸው ላይ ጦርነት ላይ ከመሆናቸው ጋር አቡ ሱፊያን ይህን ሲናገር የሁደይቢያ ስምምነት ተደርጎ ለጊዜ የቆመበት ጊዜ ነው አንዴ ሙስሊሞች ያሸነፉበት ሌላ ጊዜ ሙሽሪኮች ያሸነፉበት ጦርነት አልፎ ከዚያ የሁደይቢያ ስምምነት ነው ያለው በዚህ ሁኔታ ላይ ጠላትነት ላይ ነው ያሉት ከመሆኑም ጋር እውነቱን ተናገሩ የተጠየቁት ምላሹ የሚሰጠው ምላሽ ምቾት የሚሰጥ አልነበረም ነገር ግን ምርጫ አልነበራቸውም እንዳለ እውነቱን ተናገሩ ሄራቅል ይሄንን ሲሰማ ምላሾቹን እንዳለ ሲሰማ የምትሉት ነገር እውነት ከሆነ እግሮቹ ያሉበትን ቦታ ይቆጣጣራቸዋል እውነተኛ ነብይ እንደሆኑ ፍንጭ እየሰጠ ጥቆማን እየሰጠ እንዲያውም ከዛ መለስ ምንድነው ያሉትና አቡ ሱፊያን ከዛ ሲመለሱ የሙሐመድ ነገር አስፈሪ ደረጃ ደርሷል ነጮች እንኳን እስከሚፈሩት ደረሰ ማለት ነው እስከ ማለት ነው የደረሱት በሰዓቱ እና في حديثه الطويل تاريخ رجب ነው في قصة هرقل بهرقل تاريخ ላይ قصة ማለት የሆነን ክስተት የሚገልጽ ነው በዛን ጊዜ የተከሰተውን ክስተት ያን ታሪክ የሚገልጽ ነው هرقل ማለት የሮማው ገዢ ምስራቅ ሮማ ገዢ ሄራኩለስ ስሙ ሄራኩለስ ወይም ደግሞ
በሰዓቱ የሚጠሩበት የአጼዎቹ ሄራቅል እየተባሉ ይጠሩ ነበር። ሄራቅል እየተባሉ ይጠሩ ነበር። ሰውየው ሄራክለስ ነው ይመስለኛል፣ والله اعلم እርግጠኛ አይደለሁም። ግን አንዳንድ እንትኖች ላይ ሄራክለስ የሚባል መሪ ስለነበር የሚጠቁም ስላሉ ነው በዛ መልኩ የተረጎምኩት። أن هرقل قال لأبي سفيان هرقل لأبو سفيان እንዲህ አለ فماذا يأمركم به በምንድነው የሚያዛችሁ ማለት ይሄ ነብይ ነኝ ብሎ የተነሳው በምን ያዛችኋል? قلت يقول اعبدوا الله وحده ولا تشركوا به شيئا የጥሪያቸው ማጠንጠኛ ይሄ ነው። አላህን ብቻ ወደ መገዛት በሱ ላይ ምንንም አለማጋራት ይሄ ነው ትልቁ ማጠንጠኛው። ከዛ በተጨማሪ ወትሩኩ ማ يقول آباؤكم አባቶቻችሁ የሚሉትን ተው ይለናል። የትኛውን? ከመጥፎ ነገር ከሽርክያት እና የመሳሰሉ መጥፎ ነገር ከአባት ተወረሰ ብላችሁ አባቶቻችን የነበሩበትን አንለቅም ብላችሁ አትቀጥሉ፣ ተው ይለናል። ويأمرنا بالصلاة በሶላት ያዘናል። والصدق በስድቅ ያዘናል፣ እውነት በመናገር والعفاف ከሐራም በመቆጠብ والصلة ዝምድናን በመቀጠል። እዚህ ላይ በዚህ ርዕስ ስር ይሄ ታሪክ የቀረበበት ነገር ይቺ ነጥብ ነች። والصلة ዝምድናን መቀጠል። ነብዩ ሰለላሁ ዐለይሂ ወሰለም የሪሳላቸው መጀመሪያ ጊዜ እንኳን ስለ ዝምድና ያስተምሩ ነበር። እነ ጃዕፈር ሐበሻ መጥተው ከተናገሩት ውስጥ አንዱ ይሄ ነው፣ ዝምድናን መቀጠል። ነብዩ ሰለላሁ ዐለይሂ ወሰለም መካ ውስጥ እያሉ ተውሂድን ነበር የሚያስተምሩት ስንል ሌሎች አስተምሮቶችን በሙሉ ተተው ነበር ወይም አይጣሩ ነበር የሚል ሊኖረው አይገባም። ስህተት ነው የሚሆነው፣ ሙሉ በሙሉ ስህተት ነው። ተውሂድ ላይ አተኮሩ ማለት ሌሎች ጥሪ ያልነበረም እዛ ውስጥ ማለት አይደለም። በዚህ መልኩ የሚያቀርቡ ሰዎች ይኖራሉ። ይሄ ክፍተት ነው። ነብዩ ሰለላሁ ዐለይሂ ወሰለም መካ ያሉ ከሚጠሯቸው ጥሪዎች ውስጥ አንዱ እዚህ ላይ የተጠቀሱት እውነተኝነት፣ ከሐራም መቆጠብ፣ ዝምድናን መቀጠል፣ በክት ከመብላት መከልከል የመሳሰሉ በርካታ ነገሮች አሉ። ጃዕፈር ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ከነጃሺ ፊት የዘረዘሯቸው በርካታ ነገሮች አሉ ከተውሂድ ተጨማሪ። ስለዚህ ለተውሂድ ትኩረት መስጠት ሌላውን መግፋት መሆን የለበትም እና ዝምድናን መቀጠል አንዱ ነብዩ ሰለላሁ ዐለይሂ ወሰለም ትኩረት የሰጡት አንኳር ነጥብ ነበር። وعن أبي ذر رضي الله عنه قال كأبو ذر تيزو እንዲህ አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል إنكم ستفتحون እናንተ በድል አድራጊነት ትከፍታላችሁ ستفتحون ትቆጣጠራላችሁ أرضا ሀገርን يذكر فيها القراط قراط የሚወሳባት قراط የሚታወቅባት የሆነች ሀገር يذكر ማለት يعرف فيها በዚያ ውስጥ የሚታወቅ የሆነ ማለት ነው። وفي رواية በሌላ ዘገባ ستفتحون مصر ግብጽን ትቆጣጠራላችሁ አሉ። ግብጽን ነው። ቅራጥ መገበያያ ሳንቲም ነው፣ የወርቅ መገበያያ። ከዲናር የሚለየው መጠኑ ከዲናር በጣም ያነሰ ነው። የዲናር 1/20ኛ መጠን ያለው ነው። ራሱን የቻለ የመገበያያ ገንዘብ ነው እና ቂራጥ የሚወሳበት ቂራጥ የሚታወቅበት አገር ትቆጣጠራላችሁ፣ ግብጽን ትይዛላችሁ። وهي أرض يسمى فيها القراط يسمى ማለት يذكر كثيرا በብዛት የሚወሳባት ቂራጥ የሚወሳባት ይሆነ فاستوصوا بأهلها خيرا በነዋሪዎቿ ላይ መልካም ነገርን ያዙ፣ መልካምን አደራ ውሰዱ፣ ለነሱ መልካም ዋሉ። فإن لهم ذمة ورحما ለነሱ ذمة አላቸው፣ ሐቅ አላቸው፣ ሑርማ ክብር አላቸው፣ ورحما ዝምድናም አላቸው። وفي رواية በሌላ ዘገባ فإذا افتتحتموها بكفتاتها بيازاتها ጊዜ فأحسنوا إلى أهلها ለወደ ነዋሪዎቿ መልካምን ዋሉ። فإن لهم ለነሱ አላቸው ذمة አላቸው፣ ሐቅ ክብር አላቸው፣ ورحما ዝምድናም አላቸው። أو قال ወይም አሉ شك من الراوي ዘጋቢው ተጠራጥሮ ነው። ذمة وصهرا ذمة ሐቅና አማችቻ አላቸው፣ አማችነት አላቸው። رواه مسلم የዘገቡት ነው። قال العلماء علماء منالو الرحم رحم እዚህ ላይ የተጠቀሰው ዝምድና التي لهم ለነሱ ያላቸው ሐዲስ ውስጥ የተገለጸው كون هاجر መሆኗ ነው። هاجر ام اسماعيل የእስማኤል እናት صلى الله عليه وسلم منهم ከነሱ መሆኗ ነው። منهم ከነሱ መሆኗ ነው። والصهر صهر የተባለው አማችነት የተባለው كون ማርያም መሆኗ ነው። ام ابراهيم የኢብራሂም እናት ኢብራሂም ማን ابن رسول الله صلى الله عليه وسلم
የአላህ መልእክተኛ ልጅ ኢብራሂም እናቱ ሚንሁም ከነሱ በመሆኗ የተነሳ ነው። ከዚህም ምን እንወስዳለን? ርዕሳችን ጋር እናገናዝበው። ርዕሳችን ስለ ዝምድና ነው ያለው። እዚህም ላይ ግብፅን ትቆጣጠራላችሁ፣ ስትቆጣጠሩ አደራ ክብር ይኖራችሁ፣ ሐቅ ስጧቸው፣ ዝምድና አላቸው፣ ሐቅ አላቸው ማለት ክብራቸው ዚማቸው በተጨማሪ አማችቻም አላቸው እንደዚህ ብለው ተናገሩና ለነሱ መልካምን ዋሉ። ሰሃቦች በተባለው መልኩ ነው ያደረጉት። በሰዓቱ ኮብት የሚባሉት ቅብጥ ክርስቲያኖች ናቸው የነበሩት። በገፍ ነው ወደ ኢስላም የገቡት። በጊዜው የነበሩት ሮማውያን ብዙ ግፍ እያደረሱባቸው ነበር በእምነት አንድ ከመሆናቸው ጋር። ሰሃቦች ሲገቡ ሰልፍ ሰርተው ነው የተቀበሏቸው። ሰሃቦችን በመልካም ነው የያዟቸው። በገፍ ወደ ኢስላም እንዲገቡ ሰበብ ነው የሆናቸው። ነብዩ ሰለላሁ ዐለይሂ ወሰለም ለነሱ መልካም ዋሉ። ሁለት ነገር አነሱ። አንድ ዚማ፣ ሁለት ረሂም ወይም ደግሞ ረሂምና ማነው ዝምድናና አማችነት አለ። ዝምድና የተባለው ሃጀር የኢስማኤል እናት አስሏ ከግብፅ ስለሆነ ነው። ሃጀር ማለት መካን የቆረቆረችዋ ማለት ነው። ሌላ ሲህራ አማችቻ ማለት ደግሞ የተፈለገው የነብዩ ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም ገና በህፃነቱ ነው የሞተው። እናቱ ሙቀውቂስ የተባለ የግብፅ አካባቢ ገዢ የላካት ባሪያ ነበረች። በዚያ የተነሳ ነው አማችነትም አላቸው የተባለው። ሌሎች ደግሞ ሌላም የጠቆሙት አላቸው። አማችነት የተባለው ሲሪን የምትባል ሌላ ባሪያ ተልካ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ለሐሳን ብን ሳቢት ሰጥተው ነበር። ያንን ለመጠቆም ነው ያሉም አሉ። ወላሁ አዕለም። ባጭሩ ዝምድናን መጠበቅ በዚህ ደረጃ ሀገር ተሻግሮ እንኳን እንደሚሄድ ለማመላከት ነው የተፈለገው። ይሄን ያክል ጎሳ፣ ዘር፣ ሀገር ተሻግሮ እንኳን የዝምድና ሐቅ አለ። ከግለሰቦች ቅርብ ከሆነ ዝምድናም ባሻገር ማለት ነው። ለዚህ ዋጋ መስጠት ይገባል ማለት ነው እዚህ ያቀረቡት። والله أعلم. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.